ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የሸራካናም ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 26 በዛሬ ሌሰናችን የምናየው ኤክሰርሳይዝ ቤዝድ ኦን ሜጀሪንግ ከረንት ኤንድ ቮልቴጅ ኢንስትሩመንትስ በሚል ርዕስ ይሆናል። ስለ ሜጀሪንግ ኢንስትሩመንትስ ሰፋ ያለ ውይይት አድርገናል በባለፈው ሌሰን። ኤሌክትሪክ ከረንት እና ቮልቴጅ የምንለካባቸው መሳሪያዎች እንዴት መቀጠል እንዳለበትና እንዴት ሜጀር ማድረግ እንዳለብን ሰፋ ያለ ውይይት አድርገናል። በዚህም መሰረት የተለያዩ ጥያቄዎች አሉ መጽሐፋችሁ ላይ። እነሱን ጥያቄዎችን በጋራ አብረን እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኤክሰርሳይዝ 6.13 A voltmeter shown in the figure below, the figure ላይ እንደምታዩት which can measure up to 6 volt has a resistance of 50 ኪሎ ኦhm። እዚህ ጋር ሁለት ሬዚስተሮች አሉ። ኤክስተርናል ሬዚስተሮች አንደኛው 10 ኪሎ ኦhm ነው፣ ሌላኛው 20 ኪሎ ኦhm ነው። እዚህ ጋር ቮልትሜትር ዲቫይስ ኮኔክት አድርገናል በፓራላል። ኢንተርናል ሬዚስታንስ ኦፍ ቮልትሜትር እዚህ ጋር ተሰጥቷል። ስንት? 50 ኪሎ ኦhm። እንደምታዩት ከኤክስተርናል ሬዚስተሮች የበለጠ ነው ሃይ የሆነ ሬዚስታንስ እንዳለው ተነጋግረናል። ቮልትሜትር ዲቫይሶች ከፍተኛ የሆነ ሬዚስታንስ ነው ያላቸው። ስለዚህ የተሰጠውን ቫልዩ እዚህ ጋር እንደምታዩት 50 ኪሎ ኦhm ኢንተርናል ሬዚስታንስ አለው ቮልትሜትሩ። የተጠየቃችሁት ምንድን ነው? ዲተርሚን ዘ ፖቴንሻል ዲፈረንስ። ፒዲ ማለት አብሪቬሽን ነው፣ ፖቴንሻል ዲፈረንስ ማለት ነው። ኦኬ አክሮስ 20 ኪሎ ኦhm ኢን ዘ ሰርኪዩት። እዚህ ሰርኪዩት ላይ ቮልትሜትር ኮኔክት ከማድረጋችን በፊት ያለው የቮልቴጅ መጠን ስንት ነው ነው። 20 ኪሎ ኦhm ሬዚስተር ያለው ሬዚስታንስ ያለው ሬዚስተር ምን ያህል የቮልቴጅ ኮንሳምፕሽን አለ? የመጀመሪያው ጥያቄ። መቼ? ቮልትሜትሩን ኮኔክት ከማድረጋችን በፊት። ቢ ደግሞ ምንድነው የሚለው? when the voltmeter is placed determine the potential difference across 20 ኪሎ ኦhm on the circuit ነው። 20 ኪሎ ኦhm ሬዚስተር ላይ ቮልትሜትር 50 እዚህ ጋር 50 ኪሎ ኦhm ሬዚስታንስ ኢንተርናል ሬዚስታንስ ያለው ቮልትሜትር ኮኔክት አድርገናል። ስለዚህ አሁን ያለው ሪዲንግ ምን ይመስላል ነው። ኮኔክት ካረግን በኋላ ያለ የቮልቴጅ መጠን ወይም ደግሞ የቮልትሜትሩ ሪዲንግ ምን ያህል ይሆናል ነው። ሲ based on your result of the question discuss the effect of inserting a voltmeter። ይህን ቮልትሜትር ኮኔክት ካረግን በኋላ ያለ የቮልቴጅ ሪዲንግ ምን ይመስላል ኮምፔር አድርጎ ነው የሚለው። ይህን ጥያቄ ለመስራት መጀመሪያ ምንድነው የምናደርገው? እያንዳንዱ ጊቭን እናወጣለን። ቶታል ፖቴንሻል ዲፈረንስ ወይም ቶታል ቮልቴጅ 6 ቮልት ነው። አንደኛውን ሬዚስተር 1 10 ኪሎ ኦhm ብለን እንሰይማለን። ይሄኛውን ሬዚስተር 2 ብለን እንሰይማለን። መጀመሪያ የተጠየቅነው ቮልትሜትሩን ኮኔክት ከማድረጋችን በፊት ያለው የቮልቴጅ ኮንሳምፕሽን 20 ኪሎ ኦhm ሬዚስተር ያለው ሬዚስታንስ ያለው ሬዚስተር ምን ያህል ቮልቴጅ ኮንሳምፕሽን አለው ነው የሚለው። እሱን እንመልሳለን። የመጀመሪያው የመጀመሪያው ቮልትሜትሩን እናጥፋውና ሰርኪዩታችን ላይ ይሄ ሳይቀጠል ነው። ኦኬ ይሄን ሳንቀጥል ቮልትሜትር ዲቫይሱን ሳንቀጥል ያለው የሬዚስታንስ መጠን እንፈልግ። መጀመሪያ ሬዚስታንሱ ቶታል ሬዚስታንስ ከፈለግን በኋላ 20 ኪሎ ኦhm ሬዚስታንስ ላይ ያለው የቮልቴጅ ኮንሳምፕሽን መጠን ስንት ነው የሚለውን በቀላሉ ካልኩሌት እናደርጋለን። ይሄን ሰይማቸው። ይሄን አር1 ሬዚስተር 1 ይሄን ደግሞ ሬዚስተር 2 ብለን ሰይም። ይሄ ቶታል ቮልቴጅ ነው። ኦኬ የተጠየቅነው የመጀመሪያው እዚህ ጋር ያለውን የቮልቴጅ ኮንሳምፕሽን። ለምሳሌ ሁለቱ በሲሪስ ነው የተገናኙት። ዋን ዌይ ከረንት ፍሎ ነው ያለው። ኮንቬንሽናል ከረንት ይሄ ኔጌቲቭ ተርሚናል ነው፣ ይሄ ፖዚቲቭ ተርሚናል ነው። ኮንቬንሽናል ከረንታችን ከዚህ ወደዚህ ነው ሙቭ የሚያደርገው፣ ቶታል ከረንት ማለት ነው። በአር1 የሚያልፈው ከረንት አይ1 አለ፣ በአር2 የሚያልፈው ከረንት አይ2 አለ። ስለዚህ እነዚህን ነገሮችን ወስደን ምንድነው የምናደርገው? ቶታል ሬዚስታንስ እንፈልግ። ጊቭን የተጠየቀ አር1 እና አር2 ተሰጥቷል። ቶታል ቮልቴጅ 6 ቮልት ነው። ሬዚስተር 1 10 ኪሎ ኦhm ነው። ሬዚስተር 2 ሬዚስታንሱ 20 ኪሎ ኦhm። የተለያየ የመጠን ያላቸው ሁለቱን ካስቀመጥን በኋላ ሁለቱን እንደምር። ስንደምራቸው በሲሪስ ከሆነ ቶታል ሬዚስታንስ ሲፈለግ አር1 ፕላስ አር2 ነው። ምክንያቱ ምንድነው? ሁለቱ በሲሪስ ስለተገናኙ። በሲሪስ ሲሆን 10 ኪሎ ኦhm ሲደመር 20 ኪሎ ኦhm ስንት ይመጣል? ቶታል ሬዚስታንሱ
30 ኪሎ ኦሆም ይመጣል ወይም 30,000 ኦሆም ማለት ነው። ይሄ 30,000 ወይንም ደግሞ 30 ሲባዛ 10 ዘ ፓወር ኦፍ 3 ኪሎ ፕሪፊክስ ማለት 10 ዘ ፓወር ኦፍ 3 ኦሆም በዚህ ማስቀመጥ ይኖርብናል። አጠቃላይ ቶታል ከረንት ኦፍ ዘ ሰርኪዩት ምን ይመስላል? በሲሪየስ ጊዜ ከረንት ዘ ሴም ነው አይደል? ስለዚህ I1 እና I2 ዘ ሴም ነው። ከረንት ፍሎ ዘ ሴም ዳይሬክሽን ስለሆነ ዋን ዌይ ከረንት ፍሎ ስለሆነ ስለዚህ አኮርዲንግ ቱ ኦህም ስለው ቶታል ፖቴንሻል ዲፈረንስ ማለት ቶታል ከረንት መልቲፕላይድ ባይ ቶታል ሬዚስታንስ። ስለዚህ ቶታል ቮልቱ ስንት ነው? 6 ቮልት ነው። የምንፈልገው ቶታል ከረንት ነው። መልቲፕላይድ ባይ ቶታል ሬዚስታንሳችን ደግሞ 30 ኪሎ ወይንም ደግሞ 30,000 ኦህም። ስለዚህ 30,000 ኦህም ነው ማለት ነው። 30 ሲባዛ 10 ዘ ፓወር ኦፍ 3 ማለት 30,000። ቦት ሳይድስ ለ30,000 ኦህም እናካፍላለን ሁለቱን 30,000 ኦህም። ይህ በዚህ ተጣፋ ያለ ከረንት መጠን 6 ቮልት ዲቫይድ ባይ 30,000 ኦህም። 6 ሲካፈል ለ30,000 ስንት ይመጣል? እናካፍለው 6 ዲቫይድ ባይ 30,000 የሚመጣው 0.0002 አምፒር ይሆናል ማለት ነው። 0.0 ስንት ዜሮዎች አሉት? 1 2 3 አይደል? ኦኬ አምፒር። ይሄን ወደ ፓወር ኦፍ 10 ኖቴሽን መለወጥ ትችላላችሁ። 1 2 3 4 ኦኬ 2.0 ወይም 2 ሲባዛ 10 ዘ ፓወር ኦፍ -4 አምፒር ይሆናል ማለት ነው። ኦኬ ከረንታችን እናገኘን። ከረንታችን ይሄን ያለው ኦኬ 0.002 አምፒር ወይንም በፓወር ኦፍ 10 ኖቴሽን 1 2 3 4 ያ ማለት ማለት ነው በአሯ እና በአሩት የሚያልፈው ከረንት ዘ ሴም ሪዲንግ ይኖራል ማለት ነው። ኦኬ በዚህ መሰረት ቶታል ከረንት ኦን ዘ ሰርኪዩት I1 ደግሞ ከI2 ጋር እኩል ነው። ስለዚህ በዚህ ሬዚስተር የሚያልፈው ከረንት ስንት ነው ማለት ነው? 0.002 አምፒር አይደል? ወይንም ደግሞ 2 ታይምስ 10 ዘ ፓወር ኦፍ 4 ምክንያቱም ከረንት ዘ ሴም ነው። በሲሪየስ ከሆነ ከረንት ዘ ሴም ሪዲንግ ያለው በቀላሉ ምን ማድረግ እንችላለን ማለት ነው። እዚህ ጋር የምንረዳው ነገር 10 ኪሎ ኦህም ላይ ያለው የቮልቴጅ ኮንሳምፕሽን መጠን ስንት ነው የሚለውን በቀላሉ ማስላት እንችላለን። አርቱ ምን ያህል ቮልት ነው የሚጠቀመው? ከረንት ካገኘን ሬዚስታንስ ቫልዩ ያለን ቮልቴጅ ማግኘት በጣም ሲምፕል ነው። ስለዚህ ቮልቴጅ አክሮስ ኦን ዘ ሬዚስተርቱ በሬዚስተርቱ የሚያልፈው የከረንት መጠን የቮልቴጅ መጠን ለማግኘት ቮልቴጅ ማለት ከረንት ሲባዛ በሬዚስተንስ። ስለዚህ ቮልቴጁ V2 ካልነው ከረንቱ በዚህ በሬዚስተርቱ የሚያልፈው I2 ይሆናል። የሬዚስታንስ መጠኑ ደግሞ R2 ብለን እንሰይማለን ማለት ነው። ስለዚህ የመጀመሪያው R2 የሚጠቀመው የቮልቴጅ መጠን ስንት ነው? ከረንት I2 0.002 ወይንም ደግሞ 2 ታይምስ 10 ዘ ፓወር ኦፍ -4 አምፒር። R2 ስንት ነው የሚያሳየው? 10 ኪሎ ኦህም ወይንም 20 ሲባዛ ኪሎ ማለት ስንት ነው? 10 ዘ ፓወር ኦፍ +3 አይደለ? ኦህም 2 ሲባዛ በ20 40 ይሆናል። ኦኬ 40 ይሆናል ቁጥሩ። እዚህ ጋር ደግሞ 10 ዘ ፓወር ኦፍ -4 እዚህ ጋር ለብቻ ለሰራው 10 ዘ ፓወር ኦፍ 4 እና ሲባዛ 10 ዘ ፓወር ኦፍ +3 አለ። ቤዛቸውን 10 ወስጄ ፓወራቸው ምን ማለት መደመር -4 ሲደመር 3 ስንት ይሆናል? -1 ይሆናል ማለት ነው። ኦኬ -1 ማለት እቺ ነጥብ ወደዚህ ትመጣለች። አንድ ነጥብ ስታደርጉ ይሄ ይጠፋል፣ +1 እንጨምራለን ማለት ነው። ኦኬ ወይንም 10 ዘ ፓወር ኦፍ -1 ማለት 1/10 ማለት ነው። እሺ 40 ሲባዛ 1/10 40 ሲባዛ በ1 40 ሲካፈል ለ10 4 ማለት ነው። መልሳችን 4 ቮልት ነው። ኦኬ በዚህ መሰረት 4 ምን እንላል ቮልት 4 ቮልት ነው ማለት ነው። ኦኬ ከ6 ቮልት ሬዚስተርቱ የሚጠቀመው የቮልቴጅ መጠን ስንት ነው? 4 ቮልት። የመጀመሪያው መልስ አገኘን ማለት ነው። መልሳችን ዘ ፖቴንሻል ዲፈረንስ አክሮስ ኦን 10 ኪሎ ኦህም ሬዚስተር የሚያልፈው ቮልቴጅ ቢፎር ኮኔክቲንግ ዘ ቮልትሜተር ቮልትሜተር ኮኔክት ከማድረጋችን በፊት ያለው የቮልቴጅ መጠን በ10 ኪሎ ኦህም ላይ ስንት ነው? 4 ቮልት ነው። የኤን አንሰር አገኘን ማለት ይሄ መልሳችን ነው። የአንሰር ይሄ ነው። ቢስ
እዚህ ሬዚስተር ላይ ቮልትሜትር ኮኔክት ብናደረግስ ቮልትሜትሩን ኮኔክት ብናደረግ ምን ያህል የቮልቴጅ መጠን ይሆናል ነው። ሶ ጥያቄውን ቢል አስታውሳችሁ when a voltmeter is placed ቮልትሜትሩን ፕሌስድ ብናደረግ ወይም ብንቀጥለው ነው determine the potential difference across 20 ኪሎ ኦhm እዚህ 20 ኪሎ ኦhm ሬዚስተር ላይ ቮልቴጅ ሪፕሌስ ማለት ጀስት ኮኔክት ብናደረግ ቮልትሜትር ዲቫይሱን ኮኔክት ብናደረግ የቮልቴጅ ሪዲንጉ ምን ያህል ይሆናል ነው። ሶ መርሳት የሌለብን ምንድነው ቮልትሜትሩ ያለው ኢንተርናል ሬዚስታንስ 50 ኪሎ ኦhm ነው። ይሄ እንደተሰጠን ማስታወስ ይኖርብናል። ሶ ጊቭኖቻችንን ስናይ R1 10 ኪሎ ኦhm ነው፣ R2 20 ኪሎ ኦhm ነው። R ኦፍ ቮልትሜትር ዲቫይስ ይሄ ቮልትሜትሩ ዲቫይሱ ያለው የሬዚስታንስ መጠን 50 ኪሎ ኦhm ተሰጥቷል። ሶ ይሄ ቮልትሜትሩ ከአርቱ ጋር ምንድነው ፓራላል ነው። ኦኬ ሶ ይሄ መርሳት የለብንም። ሶ በፓራላል ነው የተገናኙት። ሌላው ቶታል ፖቴንሻል ዲፈረንስ ነው። ቶታል ፖቴንሻል ዲፈረንሳችን ደግሞ 6 ቮልት ተሰጥቷል። ስለዚህ ምንድነው የምናደርገው መጀመሪያ ቶታል ሬዚስታንስ ቫልዩ እንፈልጋለን። ቶታል ሬዚስታንስ እንፈልግ R1 R2 R ኦፍ ቮልትሜትር ዲቫይስ ይሄ ቮልትሜትር ዲቫይሱ በራሱ 50 ኪሎ ኦhm ኢንተርናል ሬዚስታንስ አለው። ስለዚህ ቶታል ሬዚስታንሳችን ስንፈልግ መጀመሪያ ምንድነው የምናደርገው ሁለቱ ፓራላል ናቸው። ኮንቬንሽናል ከረንት በአር1 የሚያልፈው ከረንት I1 አለ። እዚህ ቦታ ላይ እዚህ ጃንክሽን ፖይንት ላይ ሲደርስ ከረንቱ በሁለት ስፕሊት ይሆናል። አንደኛው ከረንቱ በአር2 የሚያልፈው I2 በቮልትሜትሩ የሚያልፈውን ደግሞ ከረንት I ኦፍ V እናድርገው ከረንት አክሮስ ኦን ዘ ቮልት ሜትር ዲቫይስ ማለት ነው። ስለዚህ በዚህ የሚያልፈውን ካስቀመጥን በኋላ ጀስት ከረንቱ በሁለት አቅጣጫ የሚጓዝ ከሆነ ሁለቱ የቮልት ሜትሩ ኢንተርናል ሬዚስታንስ እና የኤክስተርናል ሬዚስታንሱ መጠን ፓራላል ስለሆነ በፓራላል ኢኩዌሽን ነው የምንሰራው ሁለቱ ማለት ነው። ሶ ፈርስት ሁለቱ ፓራላል ስለሆኑ R ኦፍ 2V እንበለው የቮልትሜትሩ ኢንተርናል ሬዚስታንስ እና የሬዚስታንስ ቱ ያለው ድምር ውጤት ማለት ነው። ያ ማለት R of 2 multiplied by R of V divided by R of 2 plus R of V ይህንን ሾርት ካት የሆነ ሜተድ በባለፈው ስለሰራንበት ነው። ካልሆነ ምን ማድረግ ትችላላችሁ በሁለቱ ሬዚስተሮች መካከል ያለውን ድምር ውጤት በፓራላል ከሆነ 1 of R2 and V አይደለ ሬዚስተር 2 እና ቮልቴጅ አክሮስ ኦን ዘ ቮልትሜትር ዲቫይስ ማለት ነው 1 over R2 plus 1 over RV ሶ በዚህ ፎርሙላ ነው በፓራላል ኢኩዌሽን ፎርሙላ መሰረት። ነገር ግን በጣም የሁለቱን ኤልሲኤም ወስደን ክሪክሮስ አድርገን ነው የምንሰራው። ሶ ይሄ በጣም አጭር መንገድ ስለሆነ ይሄን እንጠቀማለን ማለት ነው። ሶ ካልኩሌት ስናደርግ R of 2V is equal to ሬዚስተር 2 ስንት ነው 20 ኪሎ ኦhm 20 ኪሎ ኦhm ሲባዛ R of V ደግሞ እዚህ ጋር 50 ኪሎ ኦhm አለ ሲካፈል ሬዚስተር 2 20 ኪሎ ኦhm ነው ሲደመር R of V ደግሞ የቮልትሜትሩ ኢንተርናል ሬዚስታንስ ማለት ነው ስንት ነው 50 ኪሎ ኦhm። ሶ እዚህ ጋር ስታባዙ ኪሎ ስለሚል እንዳያስቸግራችሁ ምን ማድረግ ይኖርባችኋል ኮንቨርት ማድረግ አለባችሁ። 20 ኪሎ ማለት ዘ ፕሪፊክስ ኪሎ 10 the power of 3 አለው። ኦኬ ሶ ወይም 20000 ኦhm ማለት ነው ሲባዛ እዚህ ጋር 50 ኪሎ ኦhm ማለት 50 ሲባዛ 10 the power of 3 ኦhm ማለት ነው። the whole divided by the sum of 20 ኪሎ ኦhm and 50 ኪሎ ኦhm። ሶ ሁለቱን መደመር እንችላለን 20 ሲደመር 50 70 ኪሎ ኦhm ኪሎ ማለት 10 the power of 3 ኦhm ነው። ኦኬ ሶ ወይንም ደግሞ 20 ሲባዛ 10 the power of 3 እና 50 ሲባዛ 10 the power of 3 ኦhm። ሶ የጋራ ብትወስዱ ምንድነው 10 the power of 3 እና 10 the power of 3 ኮመን ትወስዳላችሁ 20 plus 50 multiplied by ኮመን የሆነ 10 the power of 3 ኦhm አለ። ስለዚህ በዚህ መሰረት 20 ሲደመር 50 70 ሲባዛ 10 the power of 3 ኦhm ይሆናል። ይሄ ራሱ ማለት ነው። በዚህ መሰረት R of 2V is equal to
ይህንን ስናባዛ 20 ሲባዛ በ50 ስንት 2 ጊዜ 5 10 ነው። ስንት ዜሮች አሉ? 1 2 አይደል? 2 ዜሮ። ስለዚህ 20 ሲባዛ በ50 1000 ነው ማለት ነው የሚመጣው። ሲባዛ ፓወራቸው ቴን ዘ ፓወር ኦፍ እዚህ ጋር 3 ያለ እዚህ ጋር ቴን ዘ ፓወር ኦፍ አጌን 3 ያለ አይደለ? ኦሆም ሲባዛ ኦሆም ስኩዌር ይሆናል። ቤዛቸው ተመሳሳይ ከሆነ ኤክስፖነንታቸው ይደመራል። ስለዚህ ምን እናደርጋለን? እዚህ ጋር 70 ታይም ቴን ዘ ፓወር ኦፍ 3 ያለ ሶ በቀላሉ ምን እናደርጋለን? ይሄ አንዱ በዚህ ይጣፋልናል። ኦኬ በጣም ሲምፕል ሆነ ማለት ነው። እቺ ኦሆሟ አንዷ ስኩዌር ታጠፋለች። እዚህ ጋር የምናገኘው 1000 multiplied by 10 the power of 3 ሲካፈል ለ7 ይሆናል ማለት ነው። ሶ 1000 ለ7 ማካፈል እንችላለን። ሶ 1000 divided by 70 ስንት ይመጣል? 14.285 ይሆናል። ሶ እናጠጋገው። ሶ አፕሮክሲሜትሊ 14.29 ነው። ሶ አፕሮክሲሜትሊ 14.29 ታይም ቴን ዘ ፓወር ኦፍ 3 ኦሆም ወይንም ወደ ኪሎ ኦሆም መለወጥ እንችላለን። 14.29 ኪሎ ኦሆም ይሆናል ማለት ነው። ማንና ማን የደመር ነው? ሪስተርቱና የቮልት ሜትር ዲቫይሱ ሬዚስታንስ መጠን ይሄ 20 ኪሎ ኦሆም ነው፣ ይሄ ደግሞ 50 ኪሎ ኦሆም ነው። በፓራል ስለተገናኙ ሁለቱ ሲደመሩ 14.29 ኪሎ ኦሆም ይመጣል። ፓራል ሲሆን የሬዚስታንስ መጠን እንደምታዩት ከኢንዲቪጁዋል ሬዚስታንስ መጠን ያንሳል። ሶ የሚያሳየው ያን ነው። ሶ ሁለቱም በአንድ ላይ መርጅ ካረግን በኋላ ሬዚስታንስ መጠናቸውን ቀጥታ ከማን ጋር እንደምንደምረው? ከአር1 ጋር እንደምራለን። ሶ ስንደምር ምንድነው የምናደርገው? ሲሪየስ ነው የሚሆኑት። ኦኬ ሁለቱም በአንድ ሬዚስተር ወከላችሁት፣ ሁለቱም በአንድ ሬዚስታንስ ወከላችሁ። ስለዚህ ሁለቱ ወደ አንድ መርጅ ሲደረግ ሰርኪዩት ዲያግራሙ የሚሆነው ጀስት እንደዚህ ነው። ኦኬ ዶት 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 እዚህ ጋር አለ። ሶ እዚህ ጋር ቶታል ቮልቴጁ 6 ቮልት አይደለ? እዚህ ጋር ማን ያለው? አር1 ሬዚስተር 1። ቀጣይ ሁለቱን በአንድ ላይ መርጅ አድርጋችሁት ምን አግኝታችኋል? አር ኦፍ 2ቪ ሬዚስተር 2ና የቮልት ሜትሩ ሬዚስታንስ ሁለቱ ድምር ውጤት ማለት ነው። ሶ ወደ አንድ መርጅ ታደርጉ እንደዚህ ሆነ። አሁን የተገናኙት ሁለቱ ሬዚስተሮች በሲሪየስ ይሆናሉ ማለት ነው። ወይንም ምክንያቱ ምንድነው? የከረንት ፍሎውን ስናይ ዋን ዌይ ከረንት ፍሎ ነው ያለው። ስለዚህ ዋን ዌይ ከረንት ፍሎ ካለው ቶታል ሬዚስታንስ ሲፈለግ አር1 ፕላስ አር2ቪ ይሆናል ማለት ነው። ሬዚስተር 2ና ሬዚስተር ኢንተርናል ሬዚስታንስ ኦፍ ዘ ቮልት ሜትር ማለት ነው። ሶ የሁለቱን እንደምራለን። ቶታል ሬዚስታንስ ኢኳል ቱ አር1 ስንት ኪሎ ኦሆም ነው? 10 ኪሎ ኦሆም 10 ኪሎ ኦሆም ፕላስ አር2ቪ ደግሞ እዚህ ጋር ያገኘ ነው 14.29 ኪሎ ኦሆም። ሁለቱን እንደምራቸው። ሶ ቶታል ሬዚስታንስ ኢኳል ቱ 10 ሲደመር 14.29 24.29 ኪሎ ኦሆም መጣ። የሚያስፈልገን አንደኛው ነው። ቶታል ሬዚስታንስ 24.29 ኪሎ ኦሆም ነው። ሶ በዚህ መሰረት ቶታል ሬዚስታንስ አገኘን ማለት ቶታል ከረንት ኦን ዘ ሰርኪት ማግኘት ይቻላል። ኦኬ ሶ ቶታል ሬዚስታንስ 24.29 ኪሎ ኦሆም ነው። ሶ ያለውን የከረንት ቫልዩ ለማግኘት የኦሆምን ህግ እንጠቀማለን። ቮልቴጅ ማለት ከረንት ሲባዛ በሬዚስታንስ ነው። ቮልቴጅ ቶታል ከሆነ ከረንት ቶታል ሬዚስታንስ። ቶታል ቮልቴጃችን እዚህ ጋር 6 ቮልት ነው። የምንፈልገው ቶታል ከረንት ነው። ቶታል ሬዚስታንስ እዚህ ጋር እንዳገኘ ነው 24.29 ቮልት ኪሎ ኦሆም። ኦኬ ሶ ኪሎ ኦሆም። ሶ ቦት ሳይድስ በስንት እናካፍለው? ለ24.29 ኪሎ ኦሆም 24.29 ኪሎ ኦሆም እዚህ ጋር 24.29 ኪሎ ኦሆም ይሆናል። ይሄ በዚህ ይጣፋል። ሶ ቶታል ካረንት ኦን ዘ ሰርኪዩት ያለውን ለማግኘት እቺኛው ኪሎ ምትለውን መለወጥ ይኖርብናል። ኦኬ በአንድ ሺህ ስታባዙት ይሄ ቁጥር ስንት ይሆናል መሰላችሁ? 6 ቮልት ዲቫይድ ባይ 24.29 ሲባዛ ዘ ፐርፌክት ኪሎ 1000 ኦኬ 1000 ማለት ነው። 10 ዘ ፓወር ኦፍ 3 3 ታባዙ ስንት ነው? 6 ቮልት ዲቫይድ ባይ ሁለቱ ነጥቦች ይወጡና አንድ ዜሮ እንጨምራለን 24
290 ኦሆም ይሆናል። ይህን ቁጥር ስናካፍለው ስንት ይመጣል? ከረንት ቫልዩ ስንት ይመጣል? ከረንታችን 2.47 ቴን ዘ ፓወር ኦፍ -4 አምፒር። ዋናው ነገር የምንፈልገው ምንድነው? በሪስተርቱ ላይ ያለው የቮልቴጅ ሪዲንግ ስንት ነው። ስለዚህ በዋናነት ለመፈለግ በቮልትሜትሩ የሚያነበው የቮልቴጅ መጠንና ሪስተርቱ የሚያነበው የቮልቴጅ መጠን እኩል ነው፣ ፓራራል ስለሆኑ። ስለዚህ ምንድነው የምናደርገው? ፓራራል ከሆኑ ከረንት ምንድነው ዘሴም ቫልዩ አይመጣም። ነገር ግን ምንድነው የምናደርገው? ቶታል ከረንት ከማን ጋር እኩል ይሆናል የሚለውን እንየው። ሉክ ለምሳሌ እዚህ ጋር ያለውን የከረንት መጠን ሁለቱ ወደ አንድ መርጅ ስናደርገው ሰርኪት ዲያግራሙ ይሄን መስሎ ነበር አይደል? ሰርኪት ዲያግራማችን እንደምታዩት በአር1 የሚያልፈው ከረንት I1 እና በአር2V የሚያልፈው ከረንት I2V እንበለው። ከረንት ዘሴም ሪዲንግ ነው ያለው ከማን ጋር? ከቶታል ከረንት። ቶታል ከረንት ከI1 ጋር፣ I1 ደግሞ I2V። ያ ማለት በሪስተርቱና በቮልትሜትሩ የሚያልፈው የከረንት መጠን ማለት የሁለቱ ኮምቢኔሽን። ነገር ግን እዚህ ጋር መጠንቀቅ ያለባቸው ምንድነው? I2V ማለት እዚህ ጋር ያለው ከረንት ለሁለት ነው የሚከፈለው፣ ወደ ፓራራል ይለወጣል። ፓራራል ስለሆኑ ሁለቱ ሬዚስተሮች ቮልትሜትሩና ሬዚስተርቱ ያላቸው የከረንት መጠን ሁለቱ ተደምሮ ነው R2V የሚመጣ። I2 ሲደመር IV። I2 ማለት ከረንት አክሮስ ኦን ዘ ሬዚስተርቱ ላይ የሚያልፈው የከረንት መጠንና በቮልትሜትር የሚያልፈው የከረንት መጠን ሁለቱ ድምር ውጤት I2V ይባላል። ነገር ግን ወደ አንድ መርጅ ስታረጉት ሰርኪት ዲያግራሙ ይሄን መስሏል አይደል? በዚህ መሰረት ቶታል ከረንት አለን እዚህ ጋር አግኝተናል። ስለዚህ ምን ማለት ነው? I1 እና የሁለቱ ሬዚስተሮች ያላቸው የከረንት ፍጆታ ሁለቱም በአንድ ላይ 2.47 ታይም 10 the power of -4 አምፒር ነው ማለት ነው። በዚህ መሰረት ከረንት I1 አገኘው ማለት V1 አገኘው ማለት ነው። ምን ማለት ነው? በሁለቱ ያለውን የቮልቴጅ መጠን ለማግኘት V1ን ለማግኘት በጣም ሲምፕል ነው። ምክንያቱም V ማለት I ታይምስ R ነው አይደለ? ቮልቴጅ 1ን ለማግኘት ከረንት I1 ካገኘው ሬዚስተር 1 አለኝ። ስለዚህ ሁለቱን ባባዛ ይሄ 10 ኪሎ ኦህም ሬዚስተር የሚፈጀው ወይንም ደግሞ ኮንሱም የሚያደርገው የቮልቴጅ መጠን ወይም ሪኳየር የሚያደርገው የሚፈልገው የቮልቴጅ መጠን ይታወቃል። ከረንት I1 ስንት ነው? 2.47 ታይም 10 the power of -4 አምፒር ነው። ሬዚስተር 1 ደግሞ 10 ኪሎ ኦህም ነው። 10 the prefix ኪሎ 10 the power of 3 ኦህም። ሁለቱን እናባዛቸው። እዚህ ጋር እንደምታዩት ጀስት ይህንን ስንደምረው እዚህ ጋር ስንደምረው 10 the power of 1 10 the power of 3 ወይንም ደግሞ 10 ይሄ 1000 ነው 10,000 ይሆናል። 10,000 ማለት 4 ዜሮዎች አሉት ማለት ነው። ኢናዘሮ 2.47 ሲባዛ 10 the power of -4 ሲባዛ ሁለቱ ሲባዙ 10 the power of +4 ይሆናል። ፓወርስ ኦፍ 10 ኖቴሽኖቹን ሁለቱንም ስናባዛቸው 10 the power of -4 እና 10 the power of 4 ቤዛቸው ተመሳሳይ ነው። ፓወራቸው ይደመራል። -4 ሲደመር +4 10 the power of 0 ይመጣል። ኤኒ ነምበር the power of 0 ደግሞ አንድ ነው። በማትስ ህግ መሰረት ኤኒ ነምበር the power of 0 አንድ ነው። ሁለቱ ተባዝተው አንድ ይመጣል ማለት። አንድ ሲባዛ 2.47 ራሱ 2.47 ይመጣል ማለት ነው። ስለዚህ ቮልቴጅ 1 ወይም V1 ስንት ነው ማለት ነው? 2.47 ቮልት። በጣም ጥሩ። ይሄን አገኘን። ሌላኛው ደግሞ በሁለቱ ኮምቢኔሽን እዚህ ጋር R2V ያልነው ሬዚስታንሱ አለ፣ የከረንት መጠኑ አለ። ስለዚህ ምን ማድረግ እንችላለን? ቮልቴጁን ማግኘት እንችላለን። ስለዚህ ቮልቴጅ 2V እንበለው። የሬዚስተርቱና የዚህ ቮልትሜትሩ የፖቴንሻል ዲፈረንስ መጠን ማለት ነው። V ማለት I ታይምስ R ነው። ከረንቱ I2V እንበለው። ሬዚስታንሱ ደግሞ የሁለቱ ኮምቢኔሽን 2V እንበለው። ስለዚህ ሁለቱንም ነገር ማግኘት ይችላለን። በከረንት ዘሴም ነው በሲሪየስ ኬዝ ስላለን I ቶታል ከማን ጋር እኩል ነው? I2V ጋር እኩል ነው። I2V ደግሞ ከማን ጋር እኩል ነው? ከI1 ጋር እኩል ነው ብለናል አይደል? ስለዚህ ያላቸው የከረንት ሪዲንግ ስንት ነበር? 2.47 10 the power of -4 አምፒር አይደለ? ይሄን አግኝተናል።
ይሄ ቫልዩ አለን አይ ቱ ቪ አለን። ስለዚህ ቮልቴጅ አክሮስ ሪጅስተር 2 ኤንድ ቮልትሜትር ኢንተርናል ሪስታንስ ኦፍ ቮልትሜትር ማለት ነው። ሶ በዛ የሚያልፈው የከረንት የቮልቴጅ መጠን ወይንም የቮልትሜትሩ ሪዲንግ ማለት ነው፣ የሁለቱ ኮምቢኔሽን ነው። ሶ አይ ቱ ቪ ማለት እዚህ ጋር ያገኘ ነው ሪዲንግ አለ ከረንት ዘሴም ስለሆነ 2.47 ታይም 10 ዘ ፓወር ኦፍ ኔጌቲቭ 4 አምፒር። አር ቱ ቪ ደግሞ እዚህ ጋር ያገኘ ነው። አር ቱ ቪ ማለት ኮምቢኔሽናቸው ነው አይደለ? ሶ የቮልትሜትሩና የሪጅስተርቱ የሁለቱ ሪስታንስ ቫልዩ ድምር ውጤት ስንት ነው ያገኘ ነው እዚህ ጋር ካስታወሳችሁ ይሄ ቫልዩ ነው። አር ዋን ስንት ነው 10 ኪሎ ኦህም ሲሆን አር ቱ ቪ ደግሞ 14.29 ኪሎ ኦህም። ስለዚህ ይህን እንጠቀማለን። ስንት 14.29 ኪሎ ኦህም። ሶ ቪ ቱ ቪ is equal to 2.47 ታይም 10 ዘ ፓወር ኦፍ ኔጌቲቭ 4 አምፒር መልቲፕላይድ ባይ እዚህ ጋር 14.29 ኪሎ ማለት 10 ዘ ፓወር ኦፍ 3 አለው። ሶ እነዚህን ነገሮች ማባዛት ነው የሚጠበቅብን። ሶ ስናባዛ ጀስት ፓወሮቹ እንዲጣፉልኝ ስለፈለጉ እዚህ ጋር አንድ ፖይንት ቱ ዘ ሌፍት ሽፍት ባረግ እዚህ ጋር ፕላስ እንጨምራለሁ። ሶ 4 ማድረግ ትችላላችሁ። ሶ እዚህ ጋር ምንድን ነው የሚፈጠረው የሚለውን እንየው። 2v is equal to 2.47 ታይም 10 the power of negative 4 አምፒር multiplied by 1 to the left shift አረኩ ማለት 1.429 አረኩት ማለት ነው። ከፓወሩ ስንት ቀንሳለሁ? to the right ሁሌም to the left አንድ shift ስታረጉ ፕላስ to the right ከሆነ ደግሞ መቀነስ ነው። ስለዚህ to the left አንድ shift ፖይንት ስታረጉ እዚህ ጋር ስንት አንድ ትጨምራላችሁ። ስለዚህ ይሄ ስንት ነው ይሆናል ማለት ነው? ፓወሩ 4 ይሆናል። 10 the power of 4 ኦህም ይሆናል። ሶ ስናባዛቸው ስንት ይመጣል? ሶ ሪአሬንጅ ስናረጋቸው v to v is equal to ቁጥሮችን ለብቻ እናደርጋቸው 2.47 ሲባዛ 1.429 ሶ ያው እዚህ ጋር አምፒር አለ እዚህ ጋር ኦህም አለ። የፖቴንሻል ዲፈረንስ ስለሆነ በቮልት እናስቀምጠዋለን። ፓወራቸውን ስናቀና 10 the power of negative 4 እዚህ ጋር አለ፣ እዚህ ጋር ደግሞ 10 the power of positive 4 አለ። ስለዚህ ሁለቱን ነገሮች ቤዛቸው ተመሳሳይ ነው። ፓወራቸውን ልደምረው ኔጌቲቭ 4 ሲደመር 4 ስንት ይሆናል? 0 አይደል? 10 the power of 0 1 ነው። ስለዚህ እነዚህ ፓወሮቹ ተቀናንሰው ሁለቱ ተባዝተው ፓወራቸው ተቀናንሰው 0 ስለሚመጣ ፓወሩ 1 ነው። 10 the power of 0 1 ነው። 1 multiplied by this value ራሱ ይሄ ይሆናል ማለት ነው። ስለዚህ እናባዛው እነዚህን ቁጥሮች እናባዛቸው። ስናባዛቸው 2.47 ሲባዛ 1.429 የሚመጣው ስንት ነው? 3.5 እናጠጋገው ይሄን 3.53 3.53 ቮልት ነው ማለት ነው። ኦኬ ሶ አሁን በቀላሉ ይሄንን ነገር እናገኛለን። ከዚህ በፊት እንዳያችሁት ቮልትሜትሩን ሳንቀጥለው ያለ የቮልቴጅ ሪዲንግ እዚህ ጋር አርቱ ላይ ያለ የቮልቴጅ ሪዲንግ ስንት ነበር ያገኘነው? 4 ቮልት ነው ያገኘነው አይደል? ነገር ግን ቮልትሜትሩን በፓራል ኮኔክት ካደረግነው በኋላ ያለው አርቱ ላይ ያለ የቮልቴጅ ሪዲንግ ስንት ነው? አሁን በሁለቱን አንድ ላይ መርጅ አድርገን ያለ የቮልቴጅ መጠን አርቱ ቪ ላይ ስንት ነው? 3.53 ቮልት ነው። ሶ ወደ ፓራላል ሲቀየር ፓራላል ሲሆኑ ሁለቱ የቮልቴጅ ሪዲንጋቸው ምንድነው? ዘሴም ነው። በፓራላል ጊዜ የቮልቴጅ ሪዲንግ ዘሴም ነው። ስለዚህ እዚህ ጋር መልሱን አገኘን ማለት ነው። ያ ማለት ቮልቴጅ ቱ ቪ ማለት የማን ነው? ቮልቴጅ አክሮስ ኦን ደ ሬዚስተር 2 እና ቮልቴጅ አክሮስ ኦን ደ ቮልትሜትር በቮልትሜትር ላይ ያለ የቮልቴጅ መጠንና ሪዲንግ እና በሬዚስተር 2 ላይ ያለ የቮልቴጅ ሪዲንግ ዘሴም ነው፣ ምክንያቱም በፓራላል ነው። አርቱ ቪን አግኝተናል። ስንት ነው ያገኘነው? 3.53 ቮልት። ስለዚህ ቪቱን ማግኘት ማለት ነው። በአርቱ ላይ ያለው የቮልቴጅ ሪዲንግ መጠን ስንት ያነባል? 3.53 ቮልት። በተመሳሳይ መልኩ የቮልት ሜትሩ ሪዲንግ ስንት ነው?
3.53 ቮልት ነው ማለት ነው። ሶ መልሳችን ቮልት ሜትሩን ሪድ ኮኔክት ካረግነው በኋላ ያለው የቮልቴጅ ሪዲንግ ስንት ነው? V2 3.53 ቮልት ነው ብለን መናገር እንችላለን ማለት ነው። ሶ የቢ መልሳችን 3.5 ቮልት በ20 ኪሎ ኦhm ላይ ያለው የቮልቴጅ መጠን ያነብልናል ማለት ነው። ሶ ቮልት ሜትሩን ኮኔክት ከማረጋችን በፊትና ቮልት ሜትሩን ኮኔክት ካረግነው በኋላ ያለው የቮልቴጅ ሪዲንግ ተለያይቷል ወይስ አልተለያየም ብለን ስናይ ተለያይቷል። ምክንያቱም ቮልት ሜትሩን ኮኔክት ከማረጋችን በፊት ያለው የቮልቴጅ ሪዲንጋችን ስንት ነበር? 4 ቮልት። ነገር ግን ቮልት ሜትሩን ኮኔክት ካረግነው በኋላ የቮልት ሜትሩ ሪዲንግ ስንት መጣ? 3.53። ሶ ልዩነት አለው ማለት ነው። ኦኬ ሶ በምን ያህል ፐርሰንት ነው የሚለው ማየት እንችላለን። ሶ ሲን ለመመለስ ምን ያህል የቮልቴጅ መጠን ነው ዲክሪዝ ያደረገው የሚለው ቮልት ሜትሩን ኮኔክት ስናደርግ ፐርሰንቴጅ ኦፍ ቮልት ዲክሪዝ ያደረገው መጠን ለማወቅ ምን ማድረግ እንችላለን? ከ4 ቮልት ሜትሩን ሪፕሌስ ከማድረጋችን በፊት ወይንም ደግሞ ከመቀጠላችን በፊት ያለው የቮልቴጅ መጠን በአሩቱ ላይ 4 ቮልት ነው። ኮኔክት ካረግነው በኋላ ደግሞ ያለው የቮልቴጅ መጠን 3.53 ቮልት ነው። ሲካፈል ለስንት? ለ4 ቮልት ሲባዛ በ100% ወደ ፐርሰንታይል ስንለውጠው ማለት ነው። 3 ስናቀናንሰው 4 ሲቀነስ 3.53 ሲካፈል ለ4 ስንት ይመጣል? 4 ሲቀነስ 3.53 ስንት ነው ልዩነቱ? 0.47 ነው። ሲካፈል ለ4 ይሄ ይመጣል። ሲባዛ በ100% ስንት ፐርሰንት? 11.75% ማለት ነው። ሶ መልሳችን 11.75% የቮልቴጅ መጠን ቀንሷል ማለት ነው። ሶ ይሄ የሚያመለክተው ምንድነው? ቮልት ሜተር ዲቫይሱ ከፍተኛ የሆነ ኢንተርናል የሆነ ሬዚስታንስ እንዳለውና ያለው ሪዲንግንም የተወሰነ በ11.75% ያለውን የቮልቴጅ መጠን ሪዲንግ እንደቀነሰ ያሳያል ማለት ነው። ኦኬ ሶ በዚህ መሰረት መልሳችንን ከመለስን በትክክል መልሰናል። ሶ ለዛሬ በቃናል። በሚቀጥለው ሌሰን ደግሞ በሌላ ርዕስ ከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ